ላቲን አሜሪካዊቱ ሀገር ሜክሲኮ እየታመሰች ነው። ለዓመታት በአገሪቱ ምድር እንደ ልብ ሲፈነጭ የነበረውና በዓለም አቀፍ ደረጃ እጅግ ተፈላጊ የነበረው የጃሊስኮ ኒው ጄኔሬሽን ካርቴል መሪ ኔሜሲዮ ኦሴጉራ ሰርቫንቴስ ወይም በቅጽል ስሙ ኤልሜንቾ መገደሉን ተከትሎ ሕግ ነጥፏል፣ ጎዳና ተበጥብጧል። በሜክሲኮ ዘመናዊ ታሪክ ውስጥ እንደ ኤልሜንቾ ያለ አስፈሪና የገነነ ስም ያለው የዕፅ አዘዋዋሪ ማግኘት አደጋች ነው። በዛች ሀገር ሕግ የሚባለው ነገር ለሱ አይሰራም። ላለፉት 10 ዓመታት የአገሪቱን የሕግ የበላይነትም ሲገዳደር የቆየው የጃሊስካው ኒው ጄኔሬሽን ካርቴል መስራችና መሪ በመጨረሻም በመንግስት ኃይሎች እጅ ወድቆ አይሆኑ አሟሟትን ሞቷል። ሆኖም የዚህ ግለሰብ መያዝና ተከትሎ የመጣው ሞት ሜክሲኮን ወደ ከፋ የእርስ በርስ ግጭትና ትርምስ ውስጥ ጥሏታል። ሰውየው የራሱን መንግስትና ተዋጊዎች የፈጠረ ነውና ሞቶም ሀገሪቱን እያተራመሳት ነው። የሜክሲኮ መከላከያ ሚኒስቴር ይፋ እንዳደረገው ኤልሜንቾን በቁጥጥር ስር ለመዋል የተደረገው ዘመቻ የተሳካ ቢመስልም ግለሰቡ ወደ ዋና ከተማዋ ሜክሲኮ ሲቲ በታፓላፓ በኩል እየተወሰደ ባለበት ወቅት በደረሰበት ጥይት ቁስል ሕይወቱ ማለፉ የጉዳዩን አቅጣጫ ቀይሮታል። ይህን ሞት ተከትሎ በመላ አገሪቱ የተቀሰቀሰው አመጽ ቢያንስ ከ25 በላይ ብሔራዊ ዘብ ወታደሮችን ሕይወት መቅጠፉ የአገሪቱ ደህንነት ምን ያህል አሳሳቢ ደረጃ ላይ መድረሱን ያሳየ ሆኗል። የዓለም ዋንጫን ለማስተናገድ ሽርጉድ ላይ የነበረችው አገርም ዛሬ ላይ የጸጥታ ሁኔታዋ ጥያቄ ውስጥ እንዲገባ አድርጎባታል። የኤልሜንቾ ታሪካዊ ዳራ በብዙ የተከበበ ነው። ግለሰቡ ከመደበኛ የዕፅ አዘዋዋሪነት ባለፈ የአገሪቱን ወታደራዊ ኃይል በግልጽ የሚገዳደር የግል ጦርም የገነባ ሰው ነበር። እንደ አውሮፓውያን አቆጣጠር በ2010 አጋማሽ ላይ የጃሊስኮ ካርቴልን በበላይነት መምራት የጀመረው ኤልሜንቾ ቡድኑን በሜክሲኮ ውስጥ ብቻ ሳይሆን በአምስቱም አህጉራት ቅርንጫፍ ያለው ዓለም አቀፍ የወንጀል ድርጅት ማድረግም ችሏል። በተለይም ከታዋቂው ጆዋኪን ኤል ቻፖ ጉዝማን መታሰር በኋላ የተፈጠረውን ክፍተት በመጠቀም ሲናሎዋ ካርቴልን በመፎካከር የሜክሲኮን ግማሽ ግዛት በሚባል ደረጃ በቁጥጥሩ ስር አውሎም ቆይቷል። ሬውተርስ የዜና ምንጭ እንደሚጠቅሰው ኤልሜንቾ በመንግስት ላይ በከፈተው ጦርነት ወታደራዊ ሄሊኮፕተሮችን ሳይቀር የሚመቱ ሮኬቶችን የታጠቁ ተዋጊዎችን አሰማርቶ የአገሪቱን ሉዓላዊነት ሲፈታተን ቆይቷል። የዚህ ግለሰብ አያያዝም ድራማዊና አስገራሚም ነበር። የሜክሲኮ መከላከያ ሚኒስትር ሪካርዶ ትሬቬላ እንደገለጹት የጸጥታ ኃይሎች ኤልሜንቾን ለማግኘት የተጠቀሙበት ስልት የፍቅር ወጥመድ የሚባል ነበር። ግለሰቡ እጅግ ጥብቅ ጥበቃ የሚደረግለትና ለዓመታት በጫካና በተራራማ ቦታዎች የሚሸሸግ ቢሆንም ከፍቅረኛው ጋር ሊገናኝ የነበረውን ቀጠሮ ግን የደህንነት ኃይሎች በቴክኖሎጂ ታግዘው ተጠቀሙበት። ይህ ክስተት በሜክሲኮ ወታደራዊ ታሪክ ውስጥ ትልቅ ስኬት ተደርጎ ቢወሰድም ግለሰቡን በሕይወት አቆይቶ ለፍርድ ማቅረብ አለመቻሉ ግን የራሱን ክፍተቶች ጥሏል። ቢቢሲና አልጀዚራ በፊት ገጽ ዘገባቸው ኤልሜንቾን አሳልፎ ለፍርድ አለመስጠት በካርቴሉ አባላት ዘንድ መንግሥት መሪያችንን ገደለብን የሚል ትርክት በመፍጠሩ አሁን ለሚታየው የበቀል እርምጃና ሀገሪቱን ለከተታት ውጥንቅጥም መነሻ ሆኗል። የፖለቲካና የጸጥታ ተንታኞችም እንደሚሉት ከሆነ የኤልሜንቾ መሞት በሜክሲኮ ውስጥ የጭንቅላት መቆረጥ ተብሎ የሚታወቀውን የመንግስት ስልት ውጤታማነት ጥያቄ ውስጥ የሚጥል ነው። የጸጥታ ጉዳዮች አጥኚው ፋልክ ኤርነስት እንደገለጹት የአንድ ካርቴል መሪ መገደል ወይም መታሰር ቡድኑን አይበትነውም። ይልቁንም በውስጡ ባሉ አዳዲስ መሪዎች መካከል ለስልጣን የሚደረግ ግጭት እንዲቀሰቀስና የከተማ ላይ ውጊያዎች እንዲበራከቱ ያደርጋል ተብሎ ይታሰባል። አሁን በሜክሲኮ እየታየ ያለው የ25 ወታደሮች መገደልና የ1000 ወታደሮች መሰማራትም ካርቴሉ አሁንም ቢሆን ጠንካራ መዋቅር እንዳለውና የመሪውን ሞት ለመበቀል ወደ ኋላ እንደማይመለስ ማሳያ ነው ይላሉ። በሌላ በኩል የአሜሪካ የዕፅ ቁጥጥር ኤጀንሲ ዲኤኤ ኤልሜንቾን ለመያዝ ለሚረዳ መረጃ $10 ሚሊዮን መድቦ እንደነበረ ይታወሳል። የአሜሪካ መንግስት ለዚህ ክስተት የሰጠው ምላሽ የተደበላለቀም ሆኗል። በአንድ በኩል ለዓመታት አሜሪካ በፌንታኒንና በሌሎች አደንዛዥ ዕጾች ሲያጥለቀልቅ የነበረውን ግለሰብ መወገድ ትልቅ ድል ቢሆንላትም
በሜክሲኮ የሚፈጠረው አለመረጋጋት ወደ አሜሪካ ድንበር ሊፈስ ይችላል የሚል ስጋትንም ጋርጦባታል። የሜክሲኮ መንግስት በአሁኑ ወቅት በአገሪቱ የተለያዩ ግዛቶች በተለይም በጃልሲኮና በጋናዋቶ አካባቢዎች የሰዓት እላፊ ገደብ እስከመጣልም ደርሷል። ወታደራዊ ኃይሉ የካርቴሉን ንብረቶችና የጦር መሳሪያ ግምጃ ቤቶች ለመቆጣጠር ከፍተኛ ግፊት እያደረገ ቢሆንም በህዝቡ ዘንድ ያለው ፍርሃት ግን ከጊዜ ወደ ጊዜ እየጨመረ መጥቷል። የኤልሜንቾ መሞት በሜክሲኮ የእጽ ጦርነት ውስጥ የአንድ ምዕራፍ ማብቂያ ቢሆንም የሰላም መጀመሪያ ግን ነው ተብሎ አይታሰብም። የወደፊት ግምቶች እንደሚያሳዩትም የጃልሲካው ኒው ጄኔሬሽን ካርቴል ወደ ትንንሽ ቡድኖች ሊከፋፈል ይችላል። ይህ ደግሞ ቁጥጥርን ይበልጥ አስቸጋሪ ሊያደርገው እንደሚችል በማንሳት መንግስት ወታደራዊ ኃይልን ብቻ በመጠቀም ዘላቂ ሰላምን ማምጣት እንደማይችል ባለሙያዎች ያስጠነቅቃሉ። እንደ መፍትሄ የሚቀመጠውም ከወታደራዊ እርምጃው ጎን ለጎን የካርቴሎችን የገንዘብ ምንጭ ማድረግ፣ በፍትህ ስርዓት ውስጥ ያለውን ሙስና መዋጋትና በወጣቶች ዘንድ የሚታየውን ስራ አጥነት መቅረፍ የሚለው ነው። የኤልሜንቾ መሞት ለሜክሲኮ መንግስት ትልቅ የፖለቲካ ትርፍን ሊያስገኝ ቢችልም በሜክሲኮ ጎዳናዎች ላይ የሚፈሰው ደም እስካልቆመ ድረስ ግን ድሉ የፒርክ ድል ወይም ትልቅ መስዋዕትነት የተከፈለበት ዋጋ የሌለው ድል ሆኖ ሊቀር ይችላል እየተባለ ነው። አመፁ ከተቀሰቀሰ በኋላ በሃልሲኮ ግዛት ውስጥ ቢያንስ 25 የሜክሲኮ ብሔራዊ ዘብ አባላት መገደላቸው መሰማቱ ውጥረትን እንዲነግብ አድርጓል። አንድ የእስር ቤት ጠባቂ እንዲሁም አንድ የአቃቤ ሕግ ቢሮ አባልም ስለመገደላቸው ተሰምቷል። የኤልሜንቾ የወንጀል ቡድን አባላት የሆኑ 30 ሰዎችን መገደላቸውን የአገሪቱ የደህንነት ሚኒስተር ኦማር ጋርሲያ ሃርፉች መናገራቸውን ኤኤፍፒ ዘግቧል። የሜክሲኮ ፕሬዚዳንት ክላውዲያ ሼንባውም ኤልሜንቾ የተገደለበትን የሰራዊቱን ዘመቻ ያደነቁ ሲሆን በመላ አገሪቱ ሰላምና ደህንነትን ማረጋገጥ ቅድሚያ የሚሰጠው ዋነኛው ጉዳይ እንደሆነ ገልጸዋል። ክላውዲያ ይህንን ቢሉም ግን ኤልሜንቾ ሙቶም ሀገርን ከማበጣበጥ ግን ጋብ አላለም። የአገሪቱ መንግስት ከሁለት አንስቶ በመላ አገሪቱ 9500 ገደማ ወታደሮችን ማሰማራቱ ቢሰማም ኤልሜንቾ ግን በሚወዱት ዛሬም እንደተከበበ ማሳያ የሆነ አመፅን ፈጥሮ አልፏል። ለመሆኑ የዚች ሀገር ውጥንቅጥ ወዴት ሊያመራ ይችል ይሆን? ዓለም በጉጉት የሚጠብቀውን የዓለም ዋንጫ የምታስተናግደው ሜክሲኮ ከተማስ ምን አይነት ድባብን ከወራት በኋላ ታገኝ ይሆን?